ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ከርማችኋል? ከትንሣኤ በኋላ ያሉት 50 ቀናት ሚስጥርና ሥርዓታቸው በሚል ርዕስ ዛሬ እንደ እግዚአብሔር ፈቃድ በሚከተለው መንገድ እንማማራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ተከታተሉ። እንደ አንድ የትንሣኤ ቀን የምናያቸው መሆኑን አበው ያጠይቃሉ። እነዚህ 50 ቀናት በመባል የሚታወቁት ቀናት ምን ምስጢር አላቸው? ለምንስ ነው በእነዚህ ቀናት ጾምና ስግደት የማይኖረው? ዛሬ በእነዚህ በ50 ቀናት ውስጥ ስላሉት መንፈሳዊ ትርጉሞችና ሥርዓቶቻቸው በጥልቀት እንመለከታለን። 50 በግዕዙ በዓለ 50 የሚለው ስያሜ የመጣው ከትንሣኤ እስከ ጰራቅሊጦስ ወይም የመንፈስ ቅዱስ መውረድ ያሉትን ቀናት የሚወክል ነው። ቁጥሩ ምስጢር አለው። 7 ቁጥር የፍጹምነት ምልክት ነው። 7 ሳምንታት ወይም 7 ሲባዛ በ7 49 ነው። 49ን አልፎ ደግሞ በ50ኛው ቀን መንፈስ ቅዱስ ወርዷል። ይህ የፍጹም ደስታና የሐዲስ ኪዳን መጀመሪያ ምልክት ነው። የትንሣኤ ተከታይ ጌታችን በትንሣኤው ሞትን ድል አድርጎ ተነስቷል። እነዚህ 50 ቀናት ደግሞ የድል ዜና የታወጀባቸው፣ ሞት የተሻረባቸው፣ የተሸነፈባቸው ቀናት ናቸው። በእነዚህ 50 ቀናት ውስጥ ረቡዕና ዓርብን ጨምሮ ጾም የለም፣ እንዲሁም ስግደት አይሰገድም። ለምን ቢባል አንደኛ ሙሽራው ከእኛ ጋር ነው። ጌታችን በወንጌል እንዳስተማረን ሙሽራው ከእነርሱ ጋር ሳለ ሚዜዎቹ ሊጾሙ ይችላሉን? በሚል ማቴዎስ 9:15 ላይ ተምረናልና ነው። ትንሣኤ ሙሽራው ክርስቶስ የተነሳበት ወቅት በመሆኑ ሚዜዎቹ ምዕመናን በደስታ ይቆያሉ። ሁለተኛው ደግሞ የድል ምልክት ነው። ስግደት የንስሐና የሐዘን ምልክት ነው። በትንሣኤ ግን ሰላምና ደስታ ስለሰፈነ የሐዘን ምልክት የሆነው ስግደት አይከናወንም። ሦስተኛ የመንግሥተ ሰማያት ምሳሌ ነው። በመንግሥተ ሰማያት ጾምም ሆነ ስግደት ወይም የንስሐ የለም። በ50ም የዚያ የዘላለም ደስታ ምልክት ነውና የመንግሥተ ሰማያት ተምሳሌት ነውና ስግደትም ሆነ ጾም አይከናወንም። አራተኛ የስምንቱ እሁዶች ስያሜና ትርጉም። በ50 ቀናት ውስጥ ያሉ 8ቱ እሁዶች ለ50 የሚለው ስያሜ የመጣው ከትንሣኤ እስከ ጰራቅሊጦስ ወይም የመንፈስ ቅዱስ መውረድ ያሉትን ቀናት ምስጢር አለው። 7 ቁጥር የፍጹምነት ምልክት ነው። 7 ሳምንታት ወይም 7 ሲባዛ በ7 49 ነው።
አልፈው 49ን አልፈው ደግሞ በ50ኛው ቀን መንፈስ ቅዱስ ወርዷል። ይህ የፍጹም ደስታና የአዲስ ኪዳን መጀመሪያ ምልክት ነው። የትንሣኤ ተከታይ ጌታችን በትንሣኤው ሞትን ድል አድርጎ ተነስቷል። እነዚህ 50 ቀናት ደግሞ የድል ዜና የታወጀባቸው ሞት እዚህ 50 ቀናት ውስጥ ረቡዕና ዓርብን ጨምሮ ጾም የለም፣ እንዲሁም ስግደት አይሰገድም። ለምን ቢባል አንደኛ ሙሽራው ከኛ ጋር ነው። ጌታችን በወንጌል እንዳስተማረን ሙሽራው ከእነርሱ ጋር ሳለ ሚዜዎቹ ሊጾሙ ይችላሉን በሚል ማቴዎስ 9:15 ላይ ተምረናልና ነው። ትንሣኤ ሙሽራው ክርስቶስ የተነሳበት ወቅት በመሆኑ ሚዜዎቹ ምዕመናን በደስታ ይቆያሉ። ሁለተኛው ደግሞ የድል ምልክት ነው። ስግደት የንስሐና የሐዘን ምልክት ነው። በትንሣኤ ግን ሰላምና ደስታ ስለሰፈነ የሐዘን ምልክት የሆነው ስግደት አይከናወንም። ሦስተኛ የመንግሥተ ሰማያት ምሳሌ ነው። በመንግሥተ ሰማያት ጾምም ሆነ ስግደት ወይም የንስሐ የለም። በ50ም የዚያ የዘላለም ደስታ ምልክት ነውና የመንግሥተ ሰማያት ተምሳሌት ነውና ስግደትም ሆነ ጾም እዚህ 50 ቀናት ውስጥ ረቡዕና ዓርብን ጨምሮ ጾም የለም፣ እንዲሁም ስግደት አይሰገድም። ለምን ቢባል አንደኛ ሙሽራው ከኛ ጋር ነው። ጌታችን በወንጌል እንዳስተማረን ሙሽራው ከእነርሱ ጋር ሳለ ሚዜዎቹ ሊጾሙ ይችላሉን በሚል ማቴዎስ 9:15 ላይ ተምረናልና ነው። ትንሣኤ ሙሽራው ክርስቶስ የተነሳበት ወቅት በመሆኑ ሚዜዎቹ ምዕመናን በደስታ ይቆያሉ። ሁለተኛው ደግሞ የድል ምልክት ነው። ስግደት የንስሐና የሐዘን ምልክት ነው። በትንሣኤ ግን ሰላምና ደስታ ስለሰፈነ የሐዘን ምልክት የሆነው ስግደት አይከናወንም። ሦስተኛ የመንግሥተ ሰማያት ምሳሌ ነው። በመንግሥተ ሰማያት ጾምም ሆነ ስግደት ወይም የንስሐ የለም። በ50ም የዚያ የዘላለም ደስታ ምልክት ነውና የመንግሥተ ሰማያት ተምሳሌት ነውና ስግደትም ሆነ ጾም መንፈሳዊ ትርጉም ለሕይወታችን ትልቅ ነውና ትርጉሙን በደንብ እናየዋለን። ይህ ወቅት እንዲሁ መብልና መጠጥ ብቻ የሚበዛበት ሳይሆን በትንሣኤው ያገኘነውን ነፃነት የምናስብበት መሆን አለበት። ጾም ስለሌለ መዘናጋት ሳይሆን ምስጋና ሲበዛልን የምናገኘው ትሩፋት ትልቅ ነውና በምስጋና ልንተጋ ይገባል።
የዛሬው ትምህርታችን ይህን ይመስል ነበር። ስለ 50 ቀናት ያላችሁን አስተያየት ወይም ጥያቄ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ የትንሣኤው ጌታ